እስኪ እውነቱን እንነጋገር። በህይወታችሁ ተስፋ የቆርጣችሁበት ጊዜ ነበር? በ16 ዓመታችሁ ከቤት ለመውጣት ያጋጠማችሁ አጋጣሚ ነበር? አብዛኞቻችን በ16 ዓመታችን የምናስበው ስለ ትምህርት ቤት ውጤታችን ወይም ስለተለያዩ ጌም ጨዋታዎች ምናምን ነው አይደል? ይሄ ልጅ ግን በ16 ዓመቱ ሐሰተኛ የባንክ ቼኮችን እያዘጋጀ ማጭበርበር ጀመረ። በ18 ዓመቱ ደግሞ የፓን ኤም አውሮፕላን አብራሪ ሆነ። በ19 ዓመቱ ደግሞ የህፃናት ህክምና ክፍል ዶክተር ሆነ። በ20 ዓመቱ ደግሞ የሉዊዚያን ግዛት ዋና ጠበቃ ሆነ። ይሄ የምነግራችሁ ታሪክ ፊልም አይደለም። ይሄ ታሪክ በዓለማችን ታሪክ ውስጥ በጣም አስገራሚና ኤፍቢአይን ለ5 ዓመታት ሙሉ እንደ ህፃን ልጅ ሲጫወትባቸው የነበረውን የፍራንክ አባግኔል ጁኒየር እውነተኛ ታሪክ ነው ዛሬ አብረን የምናየው። ይሄ ልጅ ምንም አይነት የበረራ ትምህርት ሳይማር እንዴት 2 ሚሊዮን ማይሎችን በነፃ እንደበረረና በሺዎች የሚቆጠሩ ሰዎችን እንዴት እንዳታለለ በመጨረሻም ኤፍቢአይን እንዴት ተቀላቅሎ የደህንነት አማካሪያቸው እንደሆነ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ታሪኩን ለመጀመር ዝግጁ ከሆናችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉና በቀጥታ ወደ ታሪኩ እንግባ። ታሪካችን የሚጀምረው እንደ ፈረንጆቹ አቆጣጠር 1948 በኒውዮርክ ከተማ ውስጥ ነው። ፍራንክ ያደገው በጥሩ ቤተሰብ ነው። የፍራንክ አባት አባግኔል ሲኒየር ሀብታምና ታዋቂ ነጋዴ ሰው ነው። ፍራንክ አባቱ ብዙ ነገሮችን ተምሯል። በተለይም ሰዎችን በንግግር እንዴት ማሳመን እንደሚችልና በራስ መተማመንን አባቱ በደንብ አስተምሮታል። ችግሩ ግን ፍራንክ የ16 ዓመት ልጅ እያለ ያልተጠበቀ እንግዳ ነገር ተከሰተ። እናትና አባቱ ለመለያየት ወሰኑ። ፍራንክ የፍቺው ቀን ፍርድ ቤት ቀርቦ ከእናትህ ጋር ወይስ ከአባት ጋር መኖር ትፈልጋለህ ተብሎ ተጠየቀ። ፍራንክ መወሰን አቅቶት ወዲያውኑ ከፍርድ ቤት እየሮጠ ወጣ። የ16 ዓመቱ ፍራንክ ኪሱ ውስጥ $200 ብቻ ይዞ ኒውዮርክ ጎዳናዎች ላይ መኖር ጀመረ። አሁን አስቡት፣ ኒውዮርክ ውስጥ ብቻውን ነው የሚኖረው። እድሜው ገና 16 ነው። ስራ የለውም። ለመኖር ደግሞ ምግብ መብላት ያስፈልገዋል። ያንን ደግሞ የሚያደርግበት እጁ ላይ ደግሞ ምንም አይነት ገንዘብ ጨርሷል እና ፍራንክ ኒውዮርክ ውስጥ እየተዘዋወረ ስራ መፈለግ ጀመረ። ግን እድሜው ገና ስለነበር የሚቀጥረው ሰው ማግኘት በጣም ከባድ ሆነበት። ከብዙ ድካም በኋላ ግን አንድ ስራ አገኘ። ችግሩ ግን የተቀጠረበት ቦታ ክፍያው በጣም አነስተኛ ነበር። እሱ ደግሞ ብቻውን ለመኖር በቂ አልነበረም የሚያገኘው ገንዘብ። በዚህ ችግር ውስጥ ሆኖ ፍራንክ አንድ መጥፎ ሀሳብ መጣለት። ሀሳቡ ምን መሰላችሁ? ያሰበው ሰዎችን ማጭበርበር ነበር እና ለዚህ ሀሳቡ የመጀመሪያ ሰለባ ማን ሆነ መሰላችሁ? የመጀመሪያ ሰለባው የሆነው የራሱ አባት ነበር። አባቱ ለመኪናው ነዳጅ እንዲቀዳ የክሬዲት ካርድ ሰጥቶት ነበር። ፍራንክ ካርዱን ከተቀበለ በኋላ ምን አደረገ መሰላችሁ? ወደ ማደያ ሄዶ ነዳጁን ከመቅዳት ይልቅ ወደ ስፔር ፓርት ሄዶ የመኪና ጎማዎችን ካርዱን ተጠቅሞ ገዛ። ጎማዎችን የገዛው ግን መኪናው ላይ ለመግጠም ሳይሆን ከሌሎች ስፔር ፓርት ጋር እየተስማማ $3400 ይሸጣቸው ነበር። ከአንዱ ስፔር ፓርት ገዝቶ ለአንዱ ደግሞ ዋጋውን ቀንሶ ይሸጥ ነበር። ለብዙ ጊዜ እንደዚህ ሲያደርግ ከክሬዲት ካርዱ ገንዘብ በጣም ቀነሰ። አባትየውም ከባንኩ ሚሴጅ ሲደርሰው በጣም ደነገጠ። ፍራንክ ግን አባቱ እንደደረሰበት ሲያውቅ ቀጥታ ወደሚቀጥለው ትልቁ ማጭበርበር ተሸጋገረ። በአሁኑ ግን ፍራንክ በሐሰት የባንክ ቼኮች ገንዘብ መሰብሰብ ነበር የጀመረው። ራሱ የሐሰተኛ የባንክ ቼክ በማዘጋጀትና በባንኮቹ ላይ የሚጻፉትን ሚስጥር ቁጥሮች በመቀየር ባንኮቹ ያንን ቼክ ትክክለኛ አለመሆኑ ለማወቅ ሳምንታት እንዲወስድባቸው ያደርጋል። ባንኮቹ የቼኩን ትክክለኛነት እስከሚያረጋግጡ ፍራንክ ደግሞ ገንዘቡን ወስዶ ከከተማው ይጠፋል። ነገር ግን ቀን ከቀን እያለፈ ሲመጣ ፍራንክ አንድ ነገር ተገነዘበ። የ16 ዓመት ልጅ ስለሆነ ሰዎች በጥርጣሬ ያዩታል። ይህ ልጅ ይህን ያህል ገንዘብ በዚህ እድሜው ከየት አመጣ ብለው ስለሚጠረጥሩ የሰዎችን ጥርጣሬ ለማስወገድ ፍራንክ ትልቅ ስልጣን ያለው ሰው መምሰል እንዳለበት ይወስናል እና እንደ ፈረንጆቹ አቆጣጠር 1960ዎቹ ላይ ደግሞ ከአየር መንገድ አብራሪ ፓይለት በላይ የተከበረና ትልቅ ቦታ የሚሰጠው ሰው አልነበረ። ፍራንክ 18 ዓመት ሲሞላው ምን አደረገ መስላችሁ? ቀጥታ ወደ ፓን ኤም አየር መንገድ ዋና መስሪያ ቤት ደወለ። ሰላም፣ እኔ የፓን አም አብራሪ ነኝ። ሆቴል ውስጥ ዩኒፎርሜ ተሰርቆብኝ ነው። አሁን ሌላ ዩኒፎርም የት ማዘዝ እችላለሁ ብሎ ጠየቃቸው። የአየር መንገዱ ሰራተኞችም እውነቱን መስሏቸው የማኑፋክቸሪንግን ኩባንያ አድራሻ ሰጡት። ፍራንክ እዛ ኩባንያ ሄዶ በሐሰት ስምና በሐሰት መታወቂያ ሙሉ የአብራሪ ዩኒፎርም አሰራ። ቀጥሎ ደግሞ የሐሰት የፓን ኤም የበረራ ፍቃድ መታወቂያ አዘጋጀ። ልጁ ደግሞ በሐሰት ሰነዶች በማዘጋጀት የተካነ ነው። ልክ እንደ ህጋዊ አድርጎ ነበር የሚሰራቸው። አሁን ፍራንክ
18 ዓመት ወጣት አይደለም በመታወቂያው ላይ ማለት ነው። የ26 ዓመቱ ቆንጆና ግርማ ሞገስ ያለው ካፒቴን ፍራንክ ቴይለር ሆኗል። የአየር መንገድ ደግሞ ዴድ ሄዲንግ የሚባል አሰራር ነበራቸው። አንድ አብራሪ በሌላ አውሮፕላን በነፃ መሳፈር መብት ነበረው። ፍራንክ ይህንን አሰራር ተጠቅሞ ዓለምን አንድ ብር ሳያወጣ በነፃ የተለያዩ ሀገራትን መጎብኘት ጀመረ። ቅንጡ ሆቴሎች ውስጥ ያርፋል። የተጠቀመበትን የሆቴሉን ሂሳብ ደግሞ የፓን ኤም አየር መንገድ እንዲከፍል ያደርጋል። ችግሩ ግን በዚህ ምቾት ውስጥ እያለ አንድ ቀን አንድ አስፈሪ ነገር ተከሰተ። ፍራንክ በአንድ አውሮፕላን ውስጥ በነፃ እየተጓዘ እያለ ከዋናዎቹ አብራሪዎች ጋር አብሮ ተቀምጧል። የአውሮፕላኑ ዋና ፓይለት ደግሞ ዞር አለና ካፒቴን ፍራንክ፣ እኔ እጄን ትንሽ ላንቀሳቀስ፣ ለትንሽ ሰዓት መሪውን ያዘልኛል። አስቡት፣ ፍራንክ ህይወቱን ሙሉ አውሮፕላን ነክቶ አያውቅም። ዝም ብሎ ይሳፈራል እንጂ 140 ተሳፋሪዎች ከጀርባው አሉ። ፕሌኑን ተቀብሎ መሪውን ካንቀሳቀሰ አውሮፕላኑ ይከሰከሳል፣ ህይወታቸውንም ሊያጡ ነው። ፍራንክ ግን አይምሮ በጣም ፈጣን ስለነበር አይ ችግር የለውም አውቶ ፓይለት ላይ አድርገውና ተንቀሳቀሳለሁ። ዋናው ፓይለትም ፍራንክ እንዳለው አደረገ። የአሜሪካ የፌዴራል ፖሊስ ኤፍቢአይ የፓን ኤም አየር መንገድ ውስጥ አጭበርባሪ እንዳለ ሲያውቅ ፍለጋ ማድረግ ጀመሩ። ፍራንክ ሁኔታው ስለገባው ወዲያውኑ የፓይለቱን ልብስ አውልቆ ወደ ጆርጂያ ሀገር አመለጠ። አዲስ ቦታ፣ አዲስ ህይወት፣ አሁን ደግሞ አዲስ ማንነት። አሁን ደግሞ ምን መሆን ፈለገ መሰላችሁ? ዶክተር መሆን ነበር የፈለገው። ያው የሐሰት ሰነድ ማዘጋጀት የተካነበት ስለሆነ የሃርቫርድ ዩኒቨርሲቲ የሕክምና የሐሰት ሰነዶችን አዘጋጀ። ከዛም በጆርጂያ በሚገኝ አንድ ትልቅ ሆስፒታል የህፃናት ሕክምና ክፍል ኃላፊ ሆኖ ተቀጠረ። አንድም ቀን የሕክምና ትምህርት ሳይማር እንዴት ሰው አልሞተበትም ብላችሁ ከጠየቃችሁኝ ፍራንክ እዛ ሆስፒታል በተቀጠረበት ሰዓት ሰነዱ በከፍተኛ ውጤት እንደተመረቀ ስለሚያሳይ አስተዳዳሪ ነበር እዛ ሆስፒታል ውስጥ። አብዛኞቹን ስራ የሚሰጠው ለወጣት እና ልምድ ለሚለማመዱ ነርሶች፣ ዶክተሮች ይሰጥ ነበር፣ የሱን ስራ ማለት ነው። ይህንን ታካሚ እዩት፣ ይህንን መድኃኒት ጻፉለት እያለ በሌሎች ሰዎች ትከሻ ላይ ለወራት ዶክተር ሆኖ ሰራ። ነገር ግን አንድ ቀን አንድ ህፃን ልጅ ህይወቱ ሊያልፍ ሲል ፍራንክ ሕክምናውን ማካሄድ ስላልቻለ በጣም ደነገጠ። ቆይ ምን እያረኩ ነው? የሰዎች ህይወት አደጋ ላይ መጣል የለብኝም ብሎ ከሆስፒታሉ ስራውን ለቀቀ። ቀጥሎም ወዴት አቀና መሰላችሁ? ወደ ሉዊዚያን፣ በአሁኑ ደግሞ የህግ ትምህርት ቤት ዲፕሎማ ሰነድ አዘጋጀ። ከዛም የሚገርመው የሉዊዚያንን የህግ ፈተና ለመፈተን አመለከተ። ፈተናውን ተፈትኖ 2 ጊዜ ወደቀ። ነገር ግን በሶስተኛው ሙከራ ለሳምንታት ቀን ከሌሊት ሲያጠና ቆይቶ ፈተናውን አለፈ። በ20 ዓመቱ የሉዊዚያን ግዛት ጠበቃ ሆነ። በዚህ ሁላ ጊዜ ግን አንድ የኤፍቢአይ ኤጀንት ፍራንክን አጥብቆ ይፈልገው ነበር። የዚህ ኤጀንት ስም ጆሴፍ ይባላል። ጆሴፍ ፍራንክን ለመያዝ ሌት ከቀን ይሰራ ነበር። አንድ ቀን ጆሴፍ ፍራንክ ያረፈበትን ሆቴል አገኘ እና ፍራንክን ለመያዝ ወደ ሆቴሉ ሄደ። የሆቴሉን ክፍል በር ሰብሮ ሲገባ ፍራንክ ክፍል ውስጥ እያለ ተገናኙ። የኤፍቢአይ ኤጀንቱ ሽጉጡን ደቅኖ እጅን ወደ ላይ ያድርጋል። ፍራንክ ግን እጁን አላነሳም። በሰከንዶች ውስጥ አይምሮን ተጠቀመ። በፍጹም አልደነገጠም። የኪሱን ቦርሳ አወጣና እኔ የሲክሬት ሰርቪስ ፕሬዝዳንት ኤጀንት ነኝ ብሎ አንተ ልትይዘው የመጣውን ሰውዬ እኔም ሊይዘው ነው የመጣሁት፣ ግን በመስኮት አሁን አመለጠኛል። ኤጀንቱ ጆሴፍ ተሸወደ። እሺ እኔ እሱ ልፈልገው፣ አንተ እቃዎቹን ለማስረጃነት ያዝ ብሎት ፍራንክን ሆቴል ክፍል ውስጥ ትቶት ወጣ። ፍራንክ በስነ ስርዓት እቃውን ሰብስበው በቀጥታ ከሆቴሉ አመለጠ። እንደዚህ ያደረገ ሲጫወት ቆይቶ ግን በመጨረሻም በ1969 ዓ.ም ፍራንክ 21 ዓመት ወጣት እያለ በፈረንሳይ ከተማ ውስጥ ቀጨም ተደረገ። በፈረንሳይ፣ በስዊድን እና በአሜሪካ እስር ቤቶች ውስጥ ለዓመታት ታሰረ። ነገር ግን ኤፍቢአይ አንድ ነገር ተገነዘቡ። ይሄ ልጅ አይምሮ ድንቅ ስለሆነ እሱን እስር ቤት ከማቆየት ይልቅ የፋይናንስ ማጭበርበሮችን ለመያዝ ብንጠቀምበት ይሻላል፣ እሱ ይረዳናል አሉ። ፍራንክ ከኤፍቢአይ ጋር ውል ተፈራረመ። ቀሪውን 12 ዓመታት እስራት ከመጨረስ ይልቅ ለኤፍቢአይ የሐሰት ቼኮች መያዣና የባንክ ደህንነት ስርዓት የሚያስተምር ህጋዊ ባለሙያ ሆነ። ፍራንክ ህይወቱን ሙሉ በሙሉ ቀየረ። ከብዙ ባንኮችና ከትላልቅ ኩባንያዎች ጋር በመስራት በሚሊዮን የሚቆጠሩ ዶላሮችን በህጋዊ መንገድ መስራት ጀመረ። ይሄ ታሪክ ያስገረማቸው የሆሊውድ ኮከቦች ደግሞ በሊዮናርዶ ተተውኖ ካች ሚ ኢፍ ዩ ካን የሚል ታዋቂ ፊልም ተሰራበት። እሺ ተመልካቾች፣ የዛሬው ታሪካችን ይህን ይመስል ነበር። እናንተ በ16 ዓመታችሁ ቢሆን ምን ታደርጉ ነበር? ፍራንክ ያደረገው ነገር ትክክል ነው ወይስ ስህተት? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረግ እንዳይረሳ። እንዲሁም በየጊዜው አዳዲስ እውነተኛ ታሪኮች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ ታሪክ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቻው።